የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እንግዲህ እግዚአብሔር ረድቶን ዛሬ ሁለተኛ የትምህርት ሴክሽናችን ላይ ደርሰናል። እንግዲህ ወንድማችን በርኒ ማስታወቂያም ላይ መግቢያም ላይ እንደተናገረው የጢሞቴዎስ መጽሐፍ ላይ ተመስርተን እግዚአብሔርን ቃል አብረን እያጠናን እየተመለከትን ያለ ነው። እንግዲህ ቨርስ ባይ ቨርስ እንመልከተው ብንል በጣም ሰፊ ጊዜ ይወስዳል። እውነት ለመናገር በጣም ሰፊ ጊዜ ይወስዳል። ነገር ግን በየምዕራፉ ዋና ዋና የተባሉ ሐሳቦች ላይ ብቻ ትኩረት አድርገን እየተነጋገርን ጌታ በረዳን መጠን በጣም በአጭር ጊዜ ለመጠቅለል እንሞክራለን ማለት ነው። እንግዲህ የጢሞቴዎስ መጽሐፍ ሁለቱ መጽሐፍቶች እና ቲቶን ጨምሮ የመጋቢያን መጽሐፍ ይባላል። መጽሐፈ መጋቤ የተባሉበት ምክንያት ቤተክርስቲያንን እንዲያደራጁ፣ ቤተክርስቲያንን እንዲመግቡ፣ እንዲጠብቁ አደራ የተሰጣቸው በወቅቱ ሜጋ ከሚባሉ ቸርቾች ውስጥ ኤፌሶን ቤተክርስቲያን እና ቀርጤስ ላይ የምትገኘዋን አጥቢያ ጢሞቴዎስና ቲቶ ያገለግሉ ስለነበር ዳይሬክት ለእነሱ የተጻፈ መልእክት ስለሆነ ነው መጽሐፈ መጋቤ ወይም ፓስቶራል ኤፒስትልስ የሚባሉት ማለት ነው። እንግዲህ እኛ ትኩረት አድርገን እየተነጋገርን ያለነው ጢሞቴዎስ ላይ ነው። እንግዲህ ጢሞቴዎስ በእድሜ ብላቴና ቢሆንም ነገር ግን በኤፌሶን ውስጥ ባለችው ቤተክርስቲያን መጋቢ እንዲሆን አደራ የተቀበለ የእግዚአብሔር ሰው ነው። ከክርስቲያን ቤተሰብ የተገኘ አገልጋይ ነው። መጽሐፍትን ደግሞ ጠንቅቆ የሚያውቅ ነው። መጋቢ ምዕመናንን ለመመገብ፣ ምዕመናንን ለማስታጠቅ የሚያስፈልገውን የቃል ዕውቀት፣ የቃል ክህሎት በጣም አስፈላጊ እንደሆነ ከዚህ እንመለከታለን። ቢሆንም የሆድ ህመም አለበት። ሁልጊዜ አገልግሎቱ አልጋ ባልጋ አይደለም። አገልጋይ በብዙ ፈተና ያልፋል፣ በብዙ ችግር ያልፋል። ይህ ሰው ከነሆድ ህመሙ ያገለግል የነበረ የእግዚአብሔር ሰው እንደሆነ ባለፈው ለማየት ሞክረናል። ሌላው በጣም ይችን ብቻ ልናገርና ወደ ዋና ሐሳቡ ልብለፍ። በሽማግሌዎች እጅ መጫንና ጸሎት ለአገልግሎት የተለየ ነው። አገልግሎት ዕውቅና ይፈልጋል። አገልግሎት የሰዎችን ቀኝ እጅ ይፈልጋል። ስለዚህ ይህ ሰው ደግሞ በቤተ ክርስቲያን በሽማግሌዎች እጅ መጫን ጸጋን ሼር ያደረገ ለአገልግሎቱ ዕውቅና ያገኘ ሰው እንደሆነ እንመለከታለን። በአጠቃላይ እንግዲህ የአንደኛ ጢሞቴዎስ መጽሐፍን የመልእክቱን አስተዋጽኦ ወይም ደግሞ የመልእክቱን ይዘት ስንመለከት በመጀመሪያ ቤተ ክርስቲያንና መልእክቷን እንመለከታለን። ባለፈው ሳምንት እንደተመለከትነው ቤተ ክርስቲያንና መልእክቷ አንደኛ ሕይወት የሚገኝበትን ትምህርት ማስተማር የቀደመችው ቤተ ክርስቲያን ዋና የትኩረት አቅጣጫዋ እንደነበረ፣ ሕይወት የሚገኝበትን ትምህርት ማስተማር ሕይወት የሌለውን ወይም ደግሞ እውነተኛ ያልሆነውን ፎልስ የሆነውን አስተምህሮ መለየት በሚችሉበት ደረጃ ምዕመናንን ማቆም ማጽናት እንደሚቻል፣ ሌላ ወንጌል ማሰራጨት ዋና ትኩረቷ እንደሆነ፣ ወንጌል በጊዜውም አለጊዜውም መስበክ፣ በጊዜውም አለጊዜውም ወንጌልን መናገር፣ የወንጌልን ባላደራነት ተልዕኮ መወጣት እንዳለባት ትኩረት ሰጠው የቀደመችው ቤተክርስቲያን ትሰራ እንደነበር፣ ሌላው እምነትን ከጥቃት ይከላከሉ ነበር። ምዕራፍ 1 በአጠቃላይ ይህን የሚመስል ሐሳብና ይዘት ያለው ክፍል ነው ብለን ለመመልከት ሞክረን ነበር። ዛሬ ጌታ ቢፈቅድና በሰዓታችንን በሰላም ብናጠናቀቅ ምዕራፍ 2 እና ምዕራፍ 3ን ለማየት እንሞክራለን። ምክንያቱም እነዚህ ሁለት ምዕራፎች የቤተ ክርስቲያን አባሎችን ትኩረት አድርጎ ሐዋርያው ጳውሎስ መልእክት የሚያስተላልፍበት ምዕራፎች ስለሆኑ በዚህ የቤተ ክርስቲያንና አባሎቿ በሚለው ሐሳብ ውስጥ የጸሎት መመሪያን ሰጥቷል። ለሴቶች የተሰጠ መመሪያ አለ። ብቁ የሆኑ ኤጲስቆጶሳት፣ ብቁ የሆኑ ዲያቆናት፣ ጥሩ ስነ ምግባር ያላቸው አማኞች ላይ ትኩረት አድርጎ የተናገረበት ክፍል ስለሆነ ዛሬ ይሄን የምንመለከተው። ጌታ ቢፈቅድና ብንኖር ሳምንት ብንገናኝ ቤተ ክርስቲያንና አገልጋዩ ትኩረት አድርገው የጢሞቴዎስ አገልግሎት ላይ ስለሆነ የሚናገረው ምዕራፍ 4 ላይ ቤተ ክርስቲያንና አገልጋዩ ምን መምሰል አለባቸው የሚለውን ነገር ለማየት እንሞክራለን ማለት ነው። እንግዲህ መጽሐፉ በጣም አትኩሮ የሚናገረው በጣም ስለመመገብ ነው። ቤተ ክርስቲያንን ስለመመገብ፣ ምዕመናን ስለመመገብ ነው የሚናገረውና
ባለፈው ምዕራፍ 4 ህይወት የሚገኝበት ትምህርት አስተምር ያው የጥንቷ ቤተክርስቲያን ህይወት ለሚገኝበት ትምህርት ትኩረት ትሰጣለች ብለን ነበር። ወንጌሉን ስለማወጅ ስናወራ ግን ሐዋርያው ጳውሎስ ራሱን ምሳሌ አድርጎ ያቀረበበትን መንገድ ለመመልከት ሞክረን ነበረ። ጳውሎስ ምን አይነት ሰው ነበር? ክርስቶስ ኢየሱስን ከማግኘቱ ክርስቶስ ኢየሱስን ከማመኑ በዳማስቆ መንገድ ጌታ ኢየሱስ ክርስቶስ በራእይ መገለጥ እስኪያገኘው ድረስ ምን አይነት ሰው ነበር ስንል በጣም ሃይማኖተኛ፣ ለሃይማኖቱ በጣም ቀናተኛ፣ ፈሪሳዊ፣ ከገማልያል እግር ስር ቁጭ ብሎ የተማረ የሕግ አዋቂ፣ ቃል መጥቀስ የሚችል፣ ቃል መናገር የሚችል፣ ቃል ማስተማር የሚችል ሰው እንደነበር፣ ነገር ግን የክርስቶስን አምላክነት የካደ ተቃዋሚ እንደነበረ ተመልክተናል። ሰዎች እንዲክዱ ደግሞ የሚያስገድድ መቃወም ብቻ አይደለም፣ ሰዎች ራሱ ክርስቶስ ኢየሱስ ጌታ ነው ብሎ ያመኑ ሰዎችን ክርስቶስ ሰው ብቻ ነው በማለት እንዲክዱት የሚያስገድድ በጣም ኃይለኛ፣ ሌላ ተሳዳቢ፣ አሳዳጅ ሰው እንደነበረ ለማየት ሞክረናል። እና ሰው በክርስቶስ ኢየሱስ ከመሆኑ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ከመቀበሉ በፊት ክርስቶስ ኢየሱስን በእውነተኛ መንፈሳዊ መገለጥ ከማወቁ በፊት ምንም አይነት ሃይማኖተኛ ቢሆንም የህይወት መርህን ሊገባቸው እንደማይችል ለማየት ሞክረን ነበር። ነገር ግን ለዚህ ህይወት ዋና መሰረታዊ ምክንያት አለማወቅና አለማመን እንደነበር ራሱ ሐዋርያው ጳውሎስ ይመሰክርልናል። አለማወቄ ደግሞም አለማመኔ ነበር ይለናል። ክርስቶስ ኢየሱስን ጌታ አድርጎ ከመቀበሉ በፊት ብትጠይቁት እሱ አዋቂ ነው፣ በሱ እይታ አዋቂ ነው፣ ህግ አዋቂ ነው፣ መጽሐፍ አዋቂ ነው፣ ሰባኪ ነው፣ ቴዎሎጂያንስ ነው። ምክንያቱም ከገማልያል እግር ስር ነው ቁጭ ብሎ የተማረ። ነገር ግን የክርስቶስ ብርሃን የወንጌል ብርሃን ከገባው ካወቀ በኋላ ግን አለማወቁና አለማመኑ ለዚህ ሁሉ ነገር እንደዳረጉት ሲመሰክርልን ታያላችሁ። እና ጳውሎስ እንዴት ዳነ? ጳውሎስ እንዴት ዳነ? ይህን ከኃጢአተኞች ዋና የሆነ ሰው ደግሞ ከገሃነም ጉዞ ወደ ጽድቅ የሚመልሰው ሁለት ዋና ዋና ነገሮች ተነጋግረን ነበር፣ ጠቅሰን ነበር። ምህረትና ጸጋ የሚባል ነገር አለ። ሐዋርያው ጳውሎስ እንዴት ዳነ ስንል ምህረት የሚባል ከሰማይ የሆነ ከጌታ የሆነ ከእግዚአብሔር ዘንድ የሆነ ህይወት አግኝቶታል። የእግዚአብሔር ምህረት ጳውሎስ የሚገባውን ከማድረግ ይልቅ የማይገባውን አድርጎለታል። ምህረትን አገኘሁ ይላል። እንግዲህ ምንድን ነው ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል ሁሉ ሊቀበሉት የሚገባ እውነተኛ ቃል ነው። ለምን ሲባል ዋነኛ ኃጢአተኛ በሆንኩት እግዚአብሔር በእኔ ላይ ምህረቱን አበዛ ብሎ በምህረት የእግዚአብሔር ህልውና ሲያገኘው እንደተለወጠ በክርስቶስ ኢየሱስ አምኖ እንደዳነ እንመለከታለንና ከክርስቶስ በፊት ምን አይነት ሰው ነበር ጳውሎስ? እንዴት ዳነ ስንል ምህረት አግኝቶት ነው። የእግዚአብሔር ምህረት ተቀብሎ ነው። በክርስቶስ ኢየሱስ ምህረት ተቀብሎ ምን አይነት ሰው ሆነ ስንል ደግሞ የእግዚአብሔር ጸጋ አሳዳጁንና ተቃዋሚውን ወደ ሰባኪነትና የወንጌል ቃል አብሳሪነት፣ አገልጋይነት ቀየረው። ስለዚህ በሰው ህይወት ውስጥ የእግዚአብሔር ምህረትና የእግዚአብሔር ጸጋ ትልቁን ስራ የሚሰሩ ቁም ነገር ያላቸው እውነታዎች እንደሆነ በሐዋርያው ጳውሎስ ማንነት ግንዛቤ ልናገኝ እንችላለን ማለት ነው። ስለዚህ አሁን የሆንኩት በእግዚአብሔር ጸጋ ነው እንደሚል ሁሉ ሐዋርያ ሥራ ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ጸጋው ሰው አድርጎታል፣ ሰባኪ አድርጎታል፣ ሐዋርያ አድርጎታል፣ ተቃዋሚውን የክርስቶስ ሕያው ምስክር አድርጎታል ብለን ተነጋግረን ነበር። ሶስተኛ ያየነው ስለ እምነት መቆም ነው። በጎ ሕሊናና እምነት ይኑር ብሎ በመንፈስ ልጁ የሆነውን መንፈሳዊ ልጅ የሆነውን ጢሞቴዎስን ሲመክር እናያለን። ዛሬ ጌታ ቢፈቅድ በጣም ሰብሰብ አድርገን ቤተክርስቲያንና አባሎቿ በሚል ሐሳብ ምዕራፍ 2 እና ምዕራፍ 3 ለማየት እንሞክራለን ማለት ነው። አሁን በእኔ ሰዓት አቆጣጠር 3 ሰዓት ከ18 ደቂቃ ነው። ምናልባት እንግዲህ 40 ደቂቃ ያህል በዚህ ሁኔታ አብረን ለመቀጠል እንሞክራለን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ምዕራፍ 2ን ከማየታችን በፊት ማንበብ በጣም ያስፈልገናል።
ጊዜ ይወስዳል። በእርግጥ ግን ማንበብ ያስፈልጋል። ምናልባት ምዕራፍ 2ን ብቻ አብረን እናንብብ። በጌታ በኢየሱስ ስም አነበዋለሁ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዘግ ብለን እንድንኖር ልመናና ጸሎት፣ ምልጃም ከምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ከሁሉ በፊት ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይለናል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። እሱ ለሁሉ ቤዛ ሰጠ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰው ሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር ሰዎች አዋጅ ነጋሪና ሐዋርያ፣ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ፣ አልዋሽም። እንግዲህ ወንዶች በስፍራ ሁሉ ያለ ቁጣና አለ ክፉ ሐሳብ የተቀደሱ እጆቻቸውን እያነሱ እንዲጸልዩ እፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከአፍረት ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደ ታች ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ብሎ የእግዚአብሔር ቃል ይናገራል ማለት ነው። እንግዲህ በዚች ቤተክርስቲያን ኤፌሶን በምትባል ቤተክርስቲያን ሴቶችና ወንዶች አባላት ለእግዚአብሔር ቃል የማይታዘዙ ስለነበሩ የጉባኤው ስርዓት ችግር ላይ ወድቆ ስለነበር ጳውሎስ የቤተክርስቲያን ወንዶችና ሴቶችን አጥብቆ ይመክራቸዋል። ደግሞም የተሰጣቸው መንፈሳዊ ኃላፊነትም ደግሞ ያስተዋውቋቸዋል። ከሁሉ አስቀድሜ ይልና ግን ዋጋ ሰጥቶ የሚያወራው ስለ ጸሎት ነው። ከሁሉም አስቀድሜ ባለፈው ትዝ ይላችሁ እንደሆነ መምህር ይመኑ ሲያስተምር እዛም ጋር ተናግሬያለሁና የቀደመችው ቤተክርስቲያን የመጀመሪያ አገልግሎቷ ዋጋ የሰጠችው ተልእኳ ጸሎት ነበር ብያለሁ። ምክንያቱም ጌታ ኢየሱስ ክርስቶስ ካረገ በኋላ 120ዎቹ በጸሎት ገበታ ላይ ያሉ ነበር የእግዚአብሔር መንፈስ ወደ እነሱ ሕይወት የመጣ። የቀደመችው ቤተክርስቲያን ለጸሎት ትክክለኛ የሆነ ዋጋ ትሰጥ ነበር፣ ጊዜ ትሰጥ ነበር፣ ቅድሚያ ትሰጥ ነበር። ከወንጌል በፊት ለጸሎት፣ ከምክክር በፊት ለጸሎት፣ ከማንኛውም ነገር በፊት ለጸሎት ተቀዳሚነትን ዋጋ የመስጠት ህይወት ነበራቸው። ለዚህ ነው የጸሎትን ተቀዳሚነት በምዕራፍ 2 ቁጥር 1 ላይ ከሁሉ በፊት የሚለው ቃል ግልጽ ያደርግላል። ከሁሉ በፊት ይሄ እንዲሆን እመክራለሁ። ምን እንዲሆን? እንዲጸለይ እመክራለሁ ብሎ ሐዋርያው ይመክራል ማለት ነው። እንግዲህ አንዲት ቤተክርስቲያን በጸሎት ላይ መደገፍ ስታቆም እግዚአብሔር ጋር ግንኙነቷ፣ አገልግሎቷ በጣም ደካማ እንደሆነ፣ ችግር ላይ እንደወደቀ መመልከት እንችላለን። ነገር ግን አንድ ጠንካራ ቤተክርስቲያን በጸሎት ላይ የተደገፈች ነች። አንድ በጣም ሚሽነሪ የሆነች ቤተክርስቲያን ሁል ጊዜ ነገሮቿ ሁል ጊዜ ከጸሎት ጋር የተሳሰረ እንደሆነ ለመመልከት እንችላለን ማለት ነው። እንግዲህ ለሰዎች ሁሉ ነው የሚለው፣ ለሰዎች ሁሉ ያለ ልዩነት፣ ለባለስልጣናት፣ ለመኳንንቶች፣ ለሁሉም ሰው እንዲጸለይ ሐዋርያው ጳውሎስ መክሯል። ለጸሎት ዋጋ ይኑራችሁ፣ ለጸሎት ጊዜ ስጡ፣ ለጸሎት ቅድሚያ ስጡ ብሎ ሲናገር ለምንድን ነው ይሄ ማለት የፈለገው ካለን 1-3 ነገሮችን ማውጣት እንችላለን። አንደኛ የእግዚአብሔር ፈቃድ ስለሆነ ነው የሚለን። እግዚአብሔር ለሰዎች ሁሉ እንዲጸለይ ፈቅዷል ወይም ደግሞ ፈልጓል። እግዚአብሔር አምላክ በጸሎት የሚሰራው፣ የሚተገብረው፣ የሚለውጠው ነገር እንዳለ እንረዳለን። እግዚአብሔር አምላክ ጸላዮችን ይፈልጋል፣ ለማኞችን ይፈልጋል። እግዚአብሔር ሲሰጥ መንፈሱን ለማኝ መንፈስ ነው የሰጠን።
እንዲህ ብሎ ለምኑ ብሎ ለሚለምን ሁሉ ደግሞ ምን ይላል ብሏል? ይሰጠዋል ብሏል። እና እግዚአብሔር አምላክ ለሰዎች ሁሉ እንዲጸለይ፣ እንዲለመን፣ እንድንማልድ፣ እንድንቀሰቅስ፣ እንድንጮህ ይፈልጋል። ሐዋርያው ጳውሎስ እሱን ነው የሚለው። ምንድን ነው የሚለው? የእግዚአብሔር ፈቃድ ስለሆነ ጸልዩ ነው ያለው። የእግዚአብሔር ምንድነው? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ጉዳይ ምንድነው? በእግዚአብሔር ፊት ውድቅ ብላ የምትጸልይ ቤተክርስቲያን ይፈልጋል፣ ወይም ደግሞ ፍላጎት አለው። ክብር ለእግዚአብሔር ይሁን። ጸሎት ዋጋ ልንሰጠው፣ ቅድሚያ ልንሰጠው የሚገባ እውነታ እንደሆነ መረዳት የምንችለው የቀደመችው ቤተክርስቲያን ጸሎት አገልግሎቷን የጀመረችው በጸሎት ነው። ደግሞም ሐዋርያው ጳውሎስ አዳዲስ የተተከሉ ቤተክርስቲያናትን ቅድሚያ ሰጠው እንዲጸልዩ ያበረታታቸው ነበር። ሁለተኛ ለምንድን ነው ለሰዎች ሁሉ ሊጸለይ ወይም ለሰዎች ሁሉ እንድንጸልይ የተፈለገበት ምክንያት ምንድን ነው ስል ጸጥና ዝግ ያለ ኑሮ ለመኖር ከፈለግን ጸሎት ያስፈልገናል ይለናል። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ የቅዱሳን ጸሎት ኢትስ ፓወርፉል። የቅዱሳን ጸሎት ስራ ይሰራል። የቅዱሳን ጸሎት ለውጥ ያመጣል። የቅዱሳን ጸሎት ንቅናቄ ይፈጥራል። የቅዱሳን ጸሎት የሰማይን በር ይከፍታል። የቅዱሳን ጸሎት ቢያንስ የሰማይን በር ያንኳኳል። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ጸጥና ዝግ ያለ ኑሮ ለመኖር ከፈለግን ለሰዎች ሁሉ፣ ለነገስታት ሁሉ፣ ለመኳንንትም ሁሉ እንዲጸለይ እፈልጋለሁ ብሎ ሐዋርያው ጳውሎስ የሚናገረው። ስለዚህ ለምን መጸለይ ያስፈለገ ካልን አንደኛ የእግዚአብሔር ፈቃድ ስለሆነ ነው፣ የእግዚአብሔር ፍላጎት ስለሆነ ነው። ሁለተኛ ደግሞ ከኛ አንጻር ይቺ ሰላም ባጣችው ምድር ላይ ስንኖር፣ ክፋት በሞላባት ምድር ላይ ስንኖር ከኛ አንግል ጉዳዮችን ስንመለከታቸው ጽጥና ዝግ ያለ ኑሮ ለመኖር ከፈለግን ጸሎት ያስፈልጋል ብሎ ሐዋርያው ጳውሎስ ይነግረናል ማለት ነው። ሶስተኛውና ዋነኛው ቁም ነገር ምንድን ነው ካልን ሰዎች እንዲድኑ ነው። ክብር ለእግዚአብሔር ይሁን። መዳን እንዲሆንላቸው ነው። የወንጌል ሩጫ እንዲፈጥን ነው። ሰዎች ክርስቶስን በማወቅ እንዲድኑ ከመፈለግ የተነሳ ነው ለሰዎች ሁሉ መጸለይ ያስፈልጋል ያለው። ክብር ለእግዚአብሔር ይሁን። ምንድን ነው የሚለው? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይልና አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ቤተክርስቲያን ጠንካራ የሆነ የጸሎት ህልውና፣ የጸሎት አቋም፣ ለጸሎት ቅድሚያ መስጠት ያለባት ዋናው አጀንዳ ምንድን ነው ካልን ሰዎች ሁሉ እንዲድኑ ከመፈለግ የተነሳ ነው። ክብር ለእግዚአብሔር ይሁን። ሰዎች ብዙ መንገድ አላቸው። መዳኛ ብለው ያሰቡት፣ ያሰመሩት፣ የከፈቱት፣ ያዘጋጁት ብዙ በሮች አሏቸው፣ ብዙ መስኮቶች አሏቸው፣ ብዙ አመለካከቶች አሏቸው። ግን ችግሩ አንድ ብቻ ነው መንገዱ። ችግሩ አንድ ብቻ ነው እውነታው። ችግሩ አንድ ብቻ ነው ህይወት። ችግሩ ወደ ሰማይ መንገድ፣ ወደ ሰማይ እውነት ብቻ ነው። ይህን አንዱን መንገድ እንዲያውቁ፣ ይህን አንዱን መንገድ ደግሞ እንዲቀበሉ ምን ያስፈልጋቸዋል? ጸሎት ያስፈልጋቸዋል። አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ደግሞ መካከለኛው አንድ ነው። መንገዱ አንድ ነው። ስለዚህ ጸልዩ ይለናል። ለምን? ሰዎች እንዲድኑ። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ አንዴ ሲያስተምር ምን ብሏል? ኃይለኛውን ሳታስሩ የኃይለኛውን ቤት ልትበዘብዙ አትችሉም ብሏል።
የቀደመችው ቤተክርስቲያን ኃይለኛ የሆነ የወንጌል ንቅናቄ የፈጠረችው ኃይለኛ የሆነ የጸሎት ንቅናቄ ስለምታደርግ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እነ ጴጥሮስ እነ ዮሐንስ ዳግመኛ ይህን ስም እየጠሩ እንዳይናገሩ እየዛቱ ገርፈው ደብድበው በለቀቋቸው ሰዓት ቤተክርስቲያን አጥብቃ መሬት ላይ ቸክላ ትጸልይ ነበር። የምድር ነውጥን የፈጠረችው በጸሎት የወዘወዘችውን ያራገፈችውን የመናፍስቱን ዓለም ጉልበት የሰበረችውን ኃይል ተጠቅማ ወንጌልን ትሰብክ ነበር። ሲጨርሱ እንዲያውም በፍጹም ግልጽነት ቃልክን እንዲናገሩ ኃይል ስጣቸው፣ ጉልበት ስጣቸው ብለው ለሐዋርያት ይጸልዩላቸው ነበር። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ ለሰዎች ሁሉ መጸለይ ያስፈልጋል ብሎ ያለበት አንደኛ የእግዚአብሔር ፈቃድ ስለሆነ፣ ሁለተኛ ጸጥና ዝግ ያለ ኑሮ ለመኖር እንድንችል ነው። ሶስተኛ ሰዎች ሁሉ እንዲድኑ ነው። ወንጌል በፍጥነት እንዲሮድ ካስፈለገ ጠንካራ የሆነ ጸሎት ያስፈልገናል። እንግዲህ የጸሎት አይነቶችን አንዘረዝራቸው። ልመና አለ፣ ምልጃ አለ፣ ምስጋና አለ። ቀድሞ ዘርዝሮታል ሐዋርያው ጳውሎስ። ለውጤታማ ጸሎት አስፈላጊ ነገሮችን ግን ጠቅሷል። ምንድነው አንዱ አስፈላጊ ነገር ካልን የተቀደሱ እጆቻችሁን አንሱ ይላችኋል። እንደውም ወንዶችን ነው እዚህ ጋር የሚያልሰው። የተቀደሰ እጆቻችሁን አንሱ፣ ስትጸልዩ አንሱ። ምን? የተቀደሰ እጆቻችሁን አንሱ። ጳውሎስ ለውጤታማ ጸሎት አስፈላጊ ነገር ነው ብሎ ካሰበው ከጠቀሰው ነገር አንዱ የተቀደሱ እጆች ናቸው። ይህ የተቀደሰ ሕይወት ማለት ነው። የተቀደሰ ሕይወት ማለት እንደሆነ ግልጽ ነው። ነቀፋ የሌለው ሕይወት ማለት ነው። ምክንያቱም ጸሎቶቻችንን ይዘን የምንቀርበው በሁሉም በሚችል ሁሉን በሚያውቅ በእግዚአብሔር መለኮት ፊት ስለሆነ ክብር ለእግዚአብሔር ይሁን። ልብን ኩላሊትን በሚመረምር ሁሉን በሚያውቅ በእግዚአብሔር ፊት ስለሆነ እንግዲህ ወንዶች የተቀደሱ እጆቻችሁን አንሱ ይላል። ለውጤታማ ጸሎት አስፈላጊውና ዋነኛው አንዱ ነገር ምንድን ነው ካላችሁ፣ የተቀደሰ ሕይወት፣ ንጹህ የሆነ ሕይወት፣ ግልጽ የሆነ ሕይወት፣ ነቀፋ የሌለበት ሕይወት። መቼም ያለ ነቀፋ እንኖርም አይደለ? ነቀፋን በሚያጥብ ችግርን በሚያስወግድ በእግዚአብሔር ልጅ በኢየሱስ ክርስቶስ ደም በመሸፈት በእግዚአብሔር ፊት ልንጸልይ እንደሚገባ መጽሐፍ ቅዱስ ይነግረናል ማለት ነው። ሁለተኛ አለቁጣ ይለናል። አለቁጣ በእግዚአብሔር ፊት በጸሎት ስንቀርብ የተቀደሱ እጆቻችንን አንሱ እንደሚለን ሁሉ ደግሞ አለቁጣ ይሁን ይለናል። ይህ የእርስ በርስ ሊኖረን የሚገባ መልካም ግንኙነትን ያሳያል። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ ስለ ጸሎት ሲናገር ሁለቱ ቢስማሙ ይላል። ስለዚህ ጸሎት ስምምነት ይፈልጋል። ጸሎት መልካም ግንኙነት ይፈልጋል። ጸሎት ቅድም እንደነገርኳችሁ ጥሩ ንጽህና ይፈልጋል። የሐዋርያት ሥራ መጽሐፍ ሲናገር ቅድም እንዳልኳችሁ ንቅናቄ ያለው ጸሎት ሊጸልዩ የቻሉበት አንዱ ምክንያት አንድ ልብ፣ አንድ ነፍስ፣ አንድ ሐሳብ ነበራችሁ ይላል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ ለውጤታማ ጸሎት አስፈላጊ ብሎ ከጠቀሳቸው ሁለተኛው ነገር አለቁጣ ይሁን፣ ግንኙነታችሁ መልካም ይሁን፣ እርስ በርስ ሊኖረን የሚገባውን መልካም ግንኙነት ላይ ትኩረት አድርጎ ይነግረናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። በአጠቃላይ ሐዋርያው ጳውሎስ በምዕራፍ 2 ቅድሚያ ሰጠን በእግዚአብሔር ፊት ልንሆን የሚገባንን ነገር የሚነግር አንዱ ጠንካራ ጸሎት፣ ከሁሉም ቅድሚያ ሰጠን ልናደርገው የሚገባ የጸሎት ሕይወት ሊኖረን እንደሚገባ ይናገራል። አንደኛ እግዚአብሔር ስለፈቀደ ፈቃዱ ስለሆነ እንድንጸልይ ስለሚፈልግ፣ ሁለተኛ ጸጥና ዝግ ያለ ኑሮ ከፈለግን፣ ሶስተኛ ሰዎች የክርስቶስ ብርሃን የወንጌል ብርሃን በርቶላቸው ወደ እግዚአብሔር መንግስት እንዲቀላቀሉ እንዲመጡ፣ ደግሞም እግዚአብሔር አገልጋዮችን እንዲረዳ እንዲያበረታ ጠንካራ የሆነ ጸሎት እንደሚያስፈልግ ይናገራል። ለውጤታማ ጸሎት አስፈላጊ ነገሮች ደግሞ አንደኛ የተቀደሱ እጆች ናቸው። ይህ የተቀደሰ ሕይወት ማለት እንደሆነ ግልጽ ነው። ሁለተኛ የእርስ በርስ ግንኙነታችን መልካም ሊሆን እንደሚገባ አለቁጣ ብሎ ይናገራል ማለት ነው። እንግዲህ በሶስተኛ ደረጃ ያነሳው ሐዋርያው ጳውሎስ ለሴቶች የተሰጠ መመሪያ ነው። ከቁጥር 9 እስከ 15 ስንመለከት ተገቢ አለባበስ ይኑራቸው ይላል። እህቶቻችንን ተገቢ የሆነ አለባበስ ይኑራቸው። ምክንያቱ ሲባል
በዚህ ስፍራ የተመለከተው በዓለማዊ ሰው ሰራሽ ብልጭልጭና ፈሪሃ እግዚአብሔር በሌለበት እውነተኛ ውበት መካከል ያለውን ልዩነት ያሳያል። እውነተኛ ውበት በእግዚአብሔር ፊት ፈሪሃ እግዚአብሔር ነው። ዓለማዊነት ደግሞ ቅድሚያ የሚሰጠው ብልጭልጭ ለሆነ ነገር ነው፣ ታይቶ ለሚጠፋ ነገር ነው። ነገር ግን በኤፌሶን የሚኖሩ ሰዎች ዘመናዊውን ዓለም ከመከተል ይልቅ ፈሪሃ እግዚአብሔርን መከተል እንዳለባቸው በደንብ አድርጎ አስምሮ የተናገረበት ሐሳብ እናገኛለን። ምን ይለዋል? ተገቢ የሆነ አለባበስ ይላል። ባለባበሳችን ሰው ሊሰናከል አይገባም። ባለባበሳችን ሰው ሊነቅፈን አይገባም። ባለባበሳችን ሰዎች ከኛ ይልቅ ክርስቶስን ሊመለከቱበት ይገባል። ስለዚህ ለሴቶች ከሰጠው መመሪያ አንዱና ዋነኛው ተገቢ አለባበስ እንዲኖራቸው ነው። ሁለተኛ ቁጥር 10 ላይ ምንድነው? በጎ ምግባር ይኖራቸው ይላል። በጎ ምግባር ይኖራቸው። እንግዲህ እህቶች ላይ በደንብ ትኩረት አድርጎ የሚናገርበት ምክንያት በዛን ዘመን ሴቶች የበላይነት ነበራቸው። ሴቶች ተጽዕኖ ፈጣሪ ነበሩ። ደግሞም ከዓለማዊነት ወደ መንፈሳዊ ዓለም የመጡት ሴቶች ደግሞ ወደ ቤተክርስቲያን ይዘውት የመጡት ያኔ ዓለማዊ ትሬንድ ስለነበራቸው፣ ይህኛው ቤት ግን ራሱን የቻለ አደራረግ ስላለው የእግዚአብሔር ቤት በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ብለን ባለፈው ሳምንት መግቢያው ላይ ተነጋግረናል። የእግዚአብሔር ቤት ራሱን የቻለ አደራረግ ስላለው፣ ራሱን የቻለ ባህል ስላለው፣ መንፈሳዊ ምንድነው ይሄ መርህ ስላለው ያን ይዘውት የመጡትን ዓለማዊ አመለካከትና ምግባር ማስተካከል ስላለበት ነው በእነሱ ላይ ፎከስ አድርጎ የሚናገረው። ስለዚህ በጎ ምግባር ይኖራችሁ ይላችኋል ቁጥር 10 ላይ። ቁጥር 11 ላይ ደግሞ በጥሞና መማር ይገባቸዋል ይላል። በጥሞና መማር ይገባቸዋል። እንግዲህ እንደምታውቁት በተለይ ቆሮንቶስ ቤተክርስቲያን ላይ አንዱ ችግር የነበረው ሴቶች ቤተክርስቲያን ሲመጡ ዞማ የሆነው ጸጉራቸውን እየነሰነሱ ያስቸገሩ ስለነበር ሴት ልጅ ጸጉሯን ትሸፈን ብሏቸዋል። ምክንያቱም እነሱ ይዘውት የመጡ አፍድሩጡስ ከተባለ ሴት ጣዖት አምልኮ የነበረውን ያን ትሬንድ ይዘው መጥተው ስለነበረ ይሄኛው ቤት ደግሞ ሌላ መንፈሳዊ መሪ ያለው ቤት ስለሆነ አሁን በኤፌሶን ላይ ደግሞ ሲመጡ ተናጋሪ ሲመጡ አስተማሪ ሲመጡ የሚሰለጥኑ ሳይሆኑ በጥሞና ቁጭ ብለው መንፈሳዊ ዓለሙን ሊገነዘቡ በሚችሉበት ልክ መማር እንዳለባቸው ሐዋርያው ጳውሎስ ይመክራል ማለት ነው። ስለዚህ በጥሞና መማር ያስፈልጋታል። አንድ ሰው ደግሞ ቁጭ ብሎ መንፈሳዊ ትምህርቶችን ሲማር ምንድነው ሊሆን የሚችለው ካልን አመለካከቱን የሚቀየረው፣ አደራረጉን የሚቀየረው፣ መርሁን የሚቀየረው፣ ነገሮች ይቀየራሉ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጊዜ ስለማይበቃን ወደ ምዕራፍ 3 እንሻገራለን። ወደ ምዕራፍ 3 ስንሄድ ብቁ የሆኑ ኤጲስቆጶሳትንና ብቁ የሆኑ ዲያቆናትን ሐዋርያው ጳውሎስ ለቤተ ክርስቲያን ተገቢ እንደሆኑ የሚያስተምርበት ወይም የሚናገርበትን ክፍል እናያለን። ቁጥር 1 ላይ ምዕራፍ 3 ቁጥር 1 ላይ የሚናገረው ምንድነው? ማንም ኤጲስቆጶስነትን ቢፈልግ መልካም ስራ ይመኛል የሚለው ቃል የታመነ ነው ይላል። ስለዚህ ማንም በቤተ ክርስቲያን መሪ መሆን ቢፈልግ መልካም ምኞትን ነው የተመኘው። ጥሩ አስተሳሰብ ነው፣ ጥሩ አመለካከት ነው፣ ጥሩ ፍላጎት ነው። የሚከለከል አይደለም፣ የሚበረታታ ነው። እውነት ለመናገር በጣም የሚበረታታ ነው። ነገር ግን ማንም ኤጲስቆጶስነትን ቢፈልግ መልካም ስራ እንደተመኘው ሁሉ ራሱን የቻለ መርህ እንዳለው ግን ያሳያቸዋል። ማንም ኤጲስቆጶስነትን ቢፈልግ መልካም ምኞትን ተመኝቷል። ግን ማንም ኤጲስቆጶስ መሆን የሚፈልገው ሊሆን የሚገባውን መስፈርት ደግሞ በደንብ አስቀምጦልናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ ክፍል ላይ መልካም ስራ ተመኙ፣ ግን ለዚህ ስራ የሚያበቃ መስፈርት አለ፣ ኳሊፊኬሽን አለው ይለናል። ከተዘረዘሩት መስፈርቶች ውስጥ ደግሞ አስተውላችሁ ከሆነ 85% ባህሪ ላይ ትኩረት ያደረገ ነው። 15% ብቻ ነው ችሎታ ላይና ዕውቀት ላይ የሚንጠለጠለው። አንድ ሰው ዶክተር ስለሆነ የቤተክርስቲያን መሪ መሆን አይችልም። አንድ ሰው ፕሮፌሰር ስለሆነ የቤተክርስቲያን መሪ መሆን አይችልም። አንድ ሰው ምንም ስለሆነ የቤተክርስቲያን መሪ መሆን አይችልም።
አንድ ሰው በጣም ኤጲስቆጶስነትን ስለተመኘ መሪ መሆን ስለፈለገ መሸምገል ስለፈለገ ብቻ መሆን የለበትም ነው የሚለን። ነገር ግን ሊሆን የሚገባውን ነገር ከአንድ በሁለት ምን ብሎታል? ዘርዝሮታል። ምንድን ነው? ከተዘረዘሩት 85% እንደነገርኳችሁ ባህሪ ላይ፣ ካራክተር ላይ፣ የተለወጠ ህይወት ላይ ትኩረት አድርጎ ይናገራል። እንያቸው እስኪ። የኤጲስቆጶስነት ወይም መጋቢነት 16 መለኪያዎችን እንመልከታቸው። አንደኛ የማይነቀፍ ይለናል 3:2 ላይ። የማይነቀፍ ማለት እንከን የሚሆን ነገር ምንም የሌለበት እንደማለት ነው። ማንም እንደፈለገ መጥቶ የሚነቅሰው ነገር የማያገኝበት፣ በጣም ፍጽምናን አይደለም የሚያወራው። የተሻለ ህይወትን ግን ይፈልጋል። የተሻለ ህይወት ግን ይጠበቅበታል። የተሻለ ስኪል ይጠበቅበታል። ስለዚህ የማይነቀፍ እንከን የማይገኝበት ማለት ነው። ሌላው የአንዲት ሚስት ባል ይሁን ይለዋል። ትርጉሙ ፈቶ ሌላ ያላገባ ማለቱ ነው። የአንዲት ሚስት ባል የሆነ ምክንያቱም በወቅቱ 2ም 3ም ያገቡ አግብተው የመጡ ስለነበሩ ማፋታትም ሌላ ችግር ስለፈጠረ ተቀላቅለው የሚኖሩ ነገር ግን ኤጲስቆጶስነትን የሚፈልጉ ብዙ አማኞች ስለነበሩ ግልጽ አድርጎ ለእግዚአብሔር ቤት የሚሆን ሞዴል ህይወት እንደሚያስፈልጋቸው ይናገራል። የአንዲት ሚስት ባል ይሁን ይላል። ሌላው ልከኛ ይሁን ይለዋል። ይዛው ቁጥር 2 ላይ ነገሮችን በልክ የሚያደርግ ማለት ነው። ነገሮችን በልክ የሚያደርግ በአግባብ የሚያደርግ ሰልፊሽ ያልሆነ ልከኛ የሆነ ቁጥብ የሆነ እንደማለት ነው። በአራተኛ ደረጃ ዘው 2 ላይ ራሱን የሚገዛ ይሁን። ራሱን የማይገዛ ስንት ሰው አለ? አንድ ስትናገሩት 3 የሚናገር ማለት ነው። አንድ ስትናገሩት 5 የሚናገር ስንት መሪ ይኖራል? ስንት አገልጋይ ይኖራል? እዚያ ግን ራሱን የሚገዛ ይሁን ሲል ምን ማለት ነው? ስሜቱን የሚቆጣጠር ወይም በቁጥጥር የዋለ መሆን አለበት እንደማለት። ልጓም ያለው መንፈሳዊ ልጓም ያለው ቁጣውን አርቆ የሚይዝ ስሜቱን አርቆ የሚይዝ ከስሜቱና ከቁጣው የሚወጣውን ቃላት የሚጠብቅ የሚቆጣጠር ራሱን የሚያረጋጋ ስሜቱን በቁጥጥር ውስጥ ያዋለ እንደማለት ነው። ከዚያስ እንደሚገባው የሚሰራ ይለዋል። በአስተሳሰብ በኑሮ በማስተማር የተቀናጀ መሆን አለበት እንደማለት ነው። እንግዳ ተቀባይ መሆን አለበት ይላል። እንግዳ መውደድ ማለት ነው። ለሰው ፍቅር ያለው ሰው መሆን አለበት ማለት ነው። ሌላው ለማስተማር የሚበቃ ይላል። እኔ ብዙ ጊዜ ብዙ አብያተ ክርስቲያናትን እመለከታለሁ። ጥሩ መሪዎችን አያለው። ጥሩ መሪዎች ያጋጥሞኛል። ግን ጥሩ አስተማሪዎችን አግኝቼ አላውቅም። ብዙ የቤተክርስቲያን መሪዎች፣ ብዙ ኤጲስቆጶሳት፣ ብዙ የቤተክርስቲያን መጋቢዎች በጣም አስተማሪዎች ናቸው ብዬ አላስብም። እዚህ ጋር ግን ሐዋርያው ጳውሎስ የሚላል ለማስተማር የሚበቃ ይለዋል። ለማስተማር የሚበቃ ምክንያቱም ማስተማር መመገብ ነው። ማስተማር ሰዎችን ወይም ምዕመናንን ከሐሰት ትምህርት መጠበቅ ነው። ማስተማር ማለት ለመጋቢው አለንጋ ማለት ነው። ሰዎችን የሚጠብቅበት ማንነቱ ነው። ስለዚህ ለማስተማር የበቃ ይለዋል። የሽማግሌዎች እና የመጋቢው ዋና ስራ የእግዚአብሔርን ቃል ማስተማር አንዱ ተግባራቸው ነው። ሰዎች የሚጠበቁት አሁን በአዲስ ኪዳን ዘመን እረኞች በጎችን የሚጠብቁት ባለንጋ አይደለም። እረኞች በጎችን የሚጠብቁት በትምህርት ነው። እኔ ውስጥ የገባ ትምህርት ነው ተጠብቄ እንድኖር ያደረገኝ። እኔ ውስጥ የገባ ትምህርት ነው ወገኖቼ ክፉ እንዳላደርግ የጠበቀኝ። እኔ ውስጥ የገባ ትምህርት ነው፣ የጌታ ቃል ነው፣ የዘሩብኝ ቃል ነው በህይወት እንድኖርና እንድጸና ያደረገኝ፣ እንድቀጥል ያደረገኝ። ስለዚህ የሽማግሌዎችና የመጋቢዎች ዋና ተግባር፣ ዋና ስራ አንዱ የእግዚአብሔርን ቃል በትክክል የማስተማር ክህሎታቸው በጣም የተመሰከረለት ሊሆን ይገባል። ሌላ የማይሰክር ይላል። እዚህ ጋር ብዙ መናገር አያስፈልግም። የማይጨቃጨቅ ይላል። ተጋፊ ያልሆን ጥልን የማይወድ ማለት ነው። ገንዘብን የማይወድ ይላል። አገልግሎቱን የጥቅም ማግኛ አድርጎ የማይጠቀምበት ማለት ነው። አሁን እንደምታውቁት አገልግሎት ጥቅም ማግኛ ሆኗል። አገልግሎት ነዋይ ማግኛ ሆኗል። አገልግሎት ክብር መቀበያ ሆኗል። ነገር ግን እዚህ ጋር ገንዘብን የማይወድ ያልተዘገበገበ አገልግሎቱን ለጥቅም ማግኛ አድርጎ የማይጠቀምበት ማለት ነው። ሌላው ገር የሆነ ይለዋል። ትሁት የሚለው የተሻለ ትርጓሜ ይመስለኛል። ገር ከሚለው ይልቅ ትሁት የሚለው ቃል የተሻለ ትርጓሜ ያለው ይመስለኛልና ትህትና ይጠበቅበታል። ሌላ ሰላማዊ የሆነ
እርቅ የሚያስቀድም የጥል ጠላቶች መሆን አለባቸው የሚለውን ነገር ማየት እንችላለን። ስግብግብ ያልሆነ ይላል በገንዘብና ዝና ታዋቂነት ከመናፈቅ የጸዳ መሆን አለበት ለማለት ነው። ሌላው በጣም ትኩረት ልንሰጠው ልናሰምርበት የሚገባ የራሱን ቤት በመልካም ማስተዳደር የሚችል መሆን አለበት ይለዋል። ቤተሰቡን ያለ ነቀፌታ ማስተዳደሩ ቤተክርስቲያን ለማስተዳደር የሚኖረውን ብቃት በተወሰነ ደረጃ ያሳያል ለማለት ነው። ያሳያል። በእርግጥ ሰው በገዛ ፈቃዱ ሰሚት ካላደረገ፣ ካልተገዛህልኝ፣ ካልተከተልከኝ፣ ካልሰማኝ ብሎ ምንም ማድረግ አስቸጋሪ ነው የሚሆነው። ነገር ግን የራሱን ቤት በመልካም ማስተዳደር ቤተክርስቲያንን ለማስተዳደር የሚኖረውን ብቃትና አቅም በተወሰነ ደረጃ ማሳየት የሚችልበት ይሆናል ማለት ነው። መጨረሻ ላይ ማንሳት እንፈልገው አዲስ ክርስቲያን ያልሆነ የሚለው ነው። አዲስ ክርስቲያን አያገልግል ለማለት ሳይሆን አዲስ ክርስቲያን መሪ መሆን የለበትም ለማለት ነው። ለአንድ ሰው መብሰል እድሜ ዋስትና ባይሆንም ቤተክርስቲያንን ለመምራት ግን ኃላፊነት ከመቀበሉ በፊት ለመንፈሳዊ እድገትና ለውጥ የሚሆነውን ጊዜ ቢወስድ መልካም ነው ለማለት ነው። በአጠቃላይ ለመምራት ኃላፊነት ከመቀበሉ በፊት ለመንፈሳዊ እድገት፣ ለመንፈሳዊ ለውጥ፣ ለመንፈሳዊ ምልከታ ወይም ቪው የሚሆነውን ጊዜ ቢወስድ ለመምራት የሚያስችለውን አቅም፣ ጉልበት ማግኘት ይችላል ለማለት ተፈልጎ ነው። እዚህ አዲስ ክርስቲያን አይሁን የሚለው እንደውም ምንድነው የሚለው? በሰይጣን ማታለልና ወጥመድ እንዳይወድቅ ይለዋል። ምክንያቱም እግዚአብሔር አንድ የማይሆንለት ነገር ቢኖር ምንድነው ካላችሁ ትዕቢትን አይቶ ማለፍ አይሆንለትም። የእግዚአብሔር ቃል እንደሚናገረው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትሑታን ደግሞ ምንድናቸው ከተባለ ጊዜ ሰጠው፣ ለመንፈሳዊ ነገር ዋጋ ሰጠው፣ ቁጭ ብለው የተማሩ ከእግዚአብሔር ቃል ተምረው የተለወጡ ሰዎች ናቸው። ለዚህ ነው አዲስ ክርስቲያን አይሁን የሚለውን ሐሳብ ሐዋርያው ጳውሎስ የሚያነሳው ማለት ነው። እንግዲህ ብቁ የሆኑ ዲያቆናት ቅድም ለኤጲስቆጶሳት ከዘረዘር ነው የተለየ ብዙ ነገር የለውም። ከነሱም ጭምት የሆነ ይላል፣ በሁለት ቃል የማይናገር ይላል፣ በሚናገረው ቃል ሊያስተምር የሚችል የማይዘላብር ለማለት ነው። ለብዙ ወይን ጠጅ የማይጎመጅ፣ ነውረኛ ራብ የማይወድ፣ የሃይማኖትን ሚስጥር የሚጠብቅ በጣም ሚስጥር ጠባቂነት በጣም ዋና ነገር ነው። አሁን በጣም ትልቁ ቤተክርስቲያን ውስጥ ያለው ዝርክርክነት አንዱ ምንድነው ካላችሁ የሰው ሚስጥር ወስዶ ለሰው ማቀበል ነው። በሚስጥር ደረጃ የተሰጠህን ነገር ይዘህ መጸለይ ሲገባ፣ ማማከር ሲገባ፣ ሰውን መርዳት ሲገባ፣ ነገር ግን የሰውን ሚስጥር ወስዶ መስጠት አንድም ለድቁና ለመሪነትም የማያበቃ ደካማ ህይወት ነው ማለት ነው። እና ለብዙ ወይን ጠጅ የማይሰኝ፣ ነውረኛ ረብ የማይወድ፣ ሃይማኖት ሚስጥር የሚጠብቅ የተፈተነ ይሁን ይላል። ድቁና መባ መሰብሰብ ብቻ ስላይደለ፣ ድቁና አገልጋይነት ስለሆነ፣ ድቁና በእርግጥም መለኮታዊ ጥሪ ያለው አገልግሎት ስለሆነ የተፈተነ መሆን አለበት። የታመነ በደንብ የታየ ማለት ነው። ያልተፈተነን አባል የቤተክርስቲያን ዲያቆን ማድረግ የቤተክርስቲያን ምስክርነት ያዳክመዋልና የተፈተነ የሚለውን ነገር ይናገራል ማለት ነው። ወደ መጨረሻው ሐሳብ ስንደረደር ከቁጥር 14 እስከ 16 ምዕራፍ 3 ከቁጥር 14 እስከ 16 ጥሩ ስነ ምግባር ስላላቸው አማኞች ነው የሚናገረው። አንደኛ ስለ እግዚአብሔር ቤተሰብ ይናገራል። ሁለተኛ ለእውነት አምድና መሰረት የሚሆን መርህ ቤተክርስቲያን ውስጥ እንደተቀመጠ ለመናገር ይሞክራል ማለት ነው። ምናልባት ከ14 እስከ 16 ያለውን ክፍል በጌታ በኢየሱስ ስም ላንብብና ትንሽ ነገር ከተናገርኩ በኋላ ላጠቃለው። ምን ይላል? ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ነው ብሎ ይናገራል። አንደኛ እዚህ ክፍል የእግዚአብሔር ቤት ብሎ ይናገራል። ይህ ቤት ምንድን ነው ሲል ቤተሰብ ያሰባሰበ ቤት ነው። ይህ ቤት መንፈሳዊ ተቋም ነው።
ይህ ቤት ቤተ ክርስቲያን ነች። የእግዚአብሔር ቤተ ክርስቲያን ቤተሰባዊ ይዘት አላት። ስለዚህ ጢሞቴዎስን የአጥቢያ ቤተ ክርስቲያን አባላት ልክ የራሱን ቤተሰብ እንደሚያይ አድርጎ እንዲንከባከብ ይመክረዋል ማለት ነው። ኦልሬዲ እኛ በክርስትና ወይም ደግሞ በመንፈሳዊ ዓለም የአንድ አባት ልጆች የሆንን ሰዎች እውነት ነው የምነግራችሁ፣ ትስስራችን በጣም ጠንካራ ነው። መጽሐፍ ቅዱስ ሲናገር ከአንዱ መንፈስ ጠጥተናልና የአንድ አካል ብልቶች ነን ይላል። የአንድ አካል ብልት ማለት እግር ሲመታ ግንባር እንደሚሞቀው ያህል ትስስር ያለው በጣም ጠንካራ ኢንቲሚሲ የሆነ መንፈሳዊ ተቋም ወይም መንፈሳዊ ዓለም ውስጥ እንደገባን ያሳያል። ስለዚህ እዚህ ስለ ጥሩ ስነ ምግባር ላይ ያላቸው አማኞች ሲናገር እንደ እግዚአብሔር ቤተሰብ በአንድ ተቋም ውስጥ እንደሚኖር ቤተሰብ የሚተሳሰብ ህይወት እንዲኖረን ያን ቤተሰብ ደግሞ በስርዓት መንከባከብና ማገልገል እንዳለበት ሐዋርያው ጳውሎስ ለልጁ መንፈሳዊ ልጁ ለጢሞቴዎስ ይመክረዋል ማለት ነው። ሁለተኛ ለእውነት አምድና መሰረት የተሰጠ ማንነት ያስፈልገናል። መሰረት የሚለው ቃል መጠጊያ ወይም መደገፊያ የሚል ሐሳብ ይሰጣል። እውነት በሆነው በኢየሱስ ላይ የተገነባች ስለሆነች የእውነት አምድና ተገን ያላት ተቋም ነች። ቤተ ክርስቲያን ተቋም ነች። ክብር ለእግዚአብሔር ለአምላካችን ይሁን። እርሱም ደግሞ ይህ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። ምናልባት ይህን ክፍል በሌላ በሁለተኛ ጢሞቴዎስ ላይ ስንደርስ በደንብ የምናየው ይሆናል እና እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። ለምን ሲባል በጣም ጠንካራ መሰረት ላይ ቆመናል። መደገፊያ መጠለያ የሚሆን ተቋም ወይም ደግሞ አምድ ላይ ነው የተገነባ ነው። ይህም ደግሞ ሚስጥሩ ክርስቶስ ኢየሱስ በስጋ መገለጡ እንደሆነ እዚህ ላይ ይናገራል። ጥሩ ስነ ምግባር ያላቸው አማኞች እንደ ቤተሰብ ጥሩ ስነ ምግባር ያላቸው አማኞች በእውነት አምድና መሰረት ላይ የቆሙና የጸኑ ሊሆኑ እንደሚገባቸው ቅልብጭ ባለ አማርኛ ሐዋርያው ጳውሎስ በመንፈስ ልጁ ለሆነው ለጢሞቴዎስ ይመክረዋል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። የዛሬውን ትምህርታችንን ስንጠቀልለው ምዕራፍ 2 ላይ ቅድሚያ ልንሰጠው የሚገባ የጸሎት ህይወት ሊኖረን እንደሚገባ እንደ ቤተ ክርስቲያን ባላደራ እንደሆነች ተቋም መንፈሳዊ ተቋም አንዲት ቤተ ክርስቲያን በጸሎት ላይ መደገፍ እንዳለባት በጸሎት ላይ መደገፍን ህልውና ስታቋርጥ ከእግዚአብሔር ጋር ያላት ግንኙነት ጠንካራ እንደማይሆን ነገር ግን ጊዜ ስትሰጥ ዋጋ ስትሰጥ ቅድሚያ ለጸሎት ስትሰጥ ቤተ ክርስቲያን ጥንካሬዋ ብርታቷ የወንጌል ተልኳ በዛው ልክ ሊሰምርላት እንደሚገባ ምዕራፍ 2 በደንብ ያስተምረናል። ለሰዎች ሁሉ የመጸለያችን ምክንያቱ አንደኛ 3 ምክንያቶች ብለናል። አንደኛ እግዚአብሔር ፈቃድ ስለሆነ ብለናል። ሁለተኛ ጸጥና ዝግ ያለ ኑሮ ለመኖር ከፈለግን መጸለይ ያስፈልጋል ብለናል። ሶስተኛና ዋናው ግን ሰዎች ሁሉ እንዲድኑ ነው። ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ፊት መጸለይ እንዳለብን ይናገራል። ለዚህም ደግሞ እውነተኛ የሆነውን የወንጌል መልእክት ምን ብሎ ይናገራል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ሰዎች ሁሉ እንዲድኑ ወደ እውነተኛው መንገድ ከምድር ወደ ሰማይ የሚያደርሰውን እውነተኛውን መንገድ እንዲያውቁ እንዲቀበሉ ለሰዎች ሁሉ መዳን ቤተ ክርስቲያን ቅድሚያ ሰጣ መጸለይ እንዳለባት ምዕራፍ 2 ላይ ተመልክተናል። የጸሎት አይነቶች ያው የተለመዱ ናቸው። ልመና፣ ምልጃ፣ ምስጋና ነው። እሱ መተንተን ጊዜ መውሰድ ስለሆነ ትቸዋለሁ። ጳውሎስ ለውጤታማ ጸሎት አስፈላጊ ነገሮች ብሎ ከጠቀሳቸው 2 ነገሮች አንዱ የተቀደሱ እጆች፣ ይህ የተቀደሰ ህይወት ማለት እንደሆነ ግልጽ ነው። ነቀፋ የሌለው ምንም እንኳን ሕጸጽ የሌለብን ፍጹም ባንሆንም ነገር ግን ዕለት ዕለት በክርስቶስ ኢየሱስ ደም ራሳችንን እያነጻን በንጽህና በጥሩ ልብ በሸክም ባለው መንፈስ በእግዚአብሔር ፊት መጸለይ እንዳለብን፣ ሌላው አለቁጣ የእርስ በርስ ግንኙነታችን መልካም ሊሆን እንደሚገባው ይናገራል። ለሴቶች የተሰጠው መመሪያ ደግሞ ተገቢ የሆነ አለባበስ ይልበሱ፣ አያሰናክሉ፣ በጎ ምግባር ይኖራቸው፣ በጥሞና ይማሩ፣ ለባለስልጣናት ክብር ይስጡ፣ ይገዙ የሚል ነው። ምዕራፍ 3 ላይ ስንመጣ ብቁ የሆኑ ኤጲስቆጶሳት ነው የሚያነሳው። ማንም ኤጲስቆጶስነትን ቢመኝ መልካም ምኞት ነው፣ ጥሩ ነው። ነገር ግን
ከተዘረዘሩ መስፈርቶች ውስጥ 85%ን ትኩረት አድርጎ ሊመለከት ይገባዋል። ማንም ኤጲስቆጶስ ሲሆን እነዚህን ማንነቶች ገንዘቡ ሊያደርጋቸው ይገባል። የኤጲስቆጶስ ወይም የመጋቢ 16 መለኪያዎች የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ገንዘብን የማይወድ፣ ገር የሆነ፣ ሰላማዊ የሆነ፣ ስግብግብ ያልሆነ፣ የራሱን ቤት በመልካም የሚያስተዳድር፣ አዲስ ክርስቲያን ያልሆነ የሚሉትን ዝርዝር ነገር ለማየት ሞክረናል። ዲቁና ብዙ የተለየ ነገር የለውም። ከኤጲስቆጶሳት ዝርዝር የተለየ ብዙ ነገር የለውም። በሱ እናልፈውና ሲጠቀለል ግን ጥሩ ስነ ምግባር ያላቸው አማኞች በቤተ ክርስቲያን ሊኖሩ ይገባል። እንደ እግዚአብሔር ቤተሰብ አንድ ቤተሰብ አብረን ልንኖር ይገባል። ለእውነት አምድና መሰረት የተሰጠ ጽኑ ሕይወት ደግሞም እግዚአብሔርን የመምሰል ምስጢር ታላቅ እንደሆነ እየተገነዘብን ራሳችን የሆነው ዋናችን የሆነውን ክርስቶስ ኢየሱስን በማንገስ መኖር እንዳለብን ሐዋርያው ጳውሎስ በዚህ በምዕራፍ 2 እና ምዕራፍ 3 ላይ ይመክረናል። ጌታ ኢየሱስ ይባርካችሁ።